ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? ድንቁርና በሰው ላይ ሲሰለጥን ምንድነው? ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያ ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፍትሐውራሪያቸው ነው እሱ። ሰው ሕይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ሁሉን ነገር የሚመራው ራስ ነው። እግር ራስን አይመራም፣ ራስ ነው እግርን የሚመራው። ራስ የሚባለው የላይኛው ፀጉራችን ያለበት አይደለም። አንገታችን በላይ ያለው አካል ራስ ነው የሚባለው። ስለዚህ ዓይን ያይና እግር የሚረግጠውን ይነግረዋል። የሚያጠፋው አውሬ ከመጣ ደግሞ ድምፁን ሰምቶ ፈጥኖ እንዲሮጥ ያደርገዋል። ምላስ ደግሞ ወደ ውስጥ ገብቶ የሚጎዳውን ነገር ከመጠን በላይ የሞቀ ከሆነ ገብቶ ከውስጥ ያለውን ስስ አካል እንዳይጎዳው ምላስ ሙቀቱንም የሚያቃጥለውንም የሚተኩሰውንም የሚመረነውን ደግሞ ይመጥንለታል። የላይኛው የአእምሮ ክፍል እንዳይጎዳ ደግሞ ምላስ እንደዚሁ መጥኖ ይናገራል። እና ራስ የሁሉ ነገር መሰረት ነው። ሰው እጁን ተቆርጦ እግሩን ተቆርጦ ከወገቡ በታችም ቢሆን ተቆርጦ ይኖራል። ራሱን ተቆርጦ የኖረ ሰው ግን አይተናነውም። ራሱን ከተቆረጠ ሰው መጨረሻ ላይ ሞተ ይባላል። ራስ ከተበላሸ ተበላሸ ነው። እና ራስ ከፍ ሲል በእግር ከፍታ የለም። ከፍታው የሚመጣው በራስ ነው። ሰው ከተኛበት መኝታው እንኳን ከፍ በል ሲባል ከፍ የሚለው ራሱ ነው። ራሱ ከፍ እያለ ነው እግሩን የሚስበው። እና ልዕልና የሚመጣው በራስ ነው። እጅ ራስን ተከትሎ ይሄዳል፣ እግርም ራስን ተከትሎ ከፍ ይላል። እና ስለዚህ ነገር የራስ ከፍታው ሌሎችን ሕዋሳት ለማስተዳደር ለመምራት ነው። ከፍተኛ የታችኞቹን ሁሉ የሚያስተዳድር የመሆኑ ምልክት ሰው ዓይኑን ታሞ ሳይተኛ ቢያድር የሚታመመው ራሱን ነው። ይሄ ጭንቅላት የምንለውን ይታመማል። እግሩን ቢታመም ራሱን ያመዋል። ሆዱን ቢያመው ራሱን ያመዋል። ለምን ሲባል የነዚህን ሁሉ ሸክም የሚሸከምና የሚመራ ስለሆነ ማለት ነው። ይሄ ልብ የሚባል አለው የሰው ልጅ። ልብ የሚባለው በማደሪያዋ ማዕረግ ተሰጥቷት ነው እንጂ እቺ ደም የምትቋጠረው ከረጢት አይደለችም። ልብ እንደ ሳይንሱ ልብ የምትባለው እሷ ናት። ደም የምትቋጠረው እቺ 4 ሰጭ ገንዳ ተቀባይ ያላት ግራ ቀኝ ያላት እሷ ልብ ተብላለች። ግን እሷ ልብ አይደለችም። ልብ የምትባለው ነፍስ ናት። ነገር ግን ነፍስ ለመኖር ደም ስለሚያስፈልጋት ደም ደግሞ የምትኖረው አሁን በተናገርናት ከረጢት ውስጥ ስለሆነ አዳሪ በማደሪያ ማደሪያ በአዳሪ ስለሚጠራ፣ ስለዚህ በዚህ ምክንያት በውስጧ ባደረችው ነፍስ ከረጢቱ ልብ ተብላ ተጠርታለች። ስለዚህ የሰው ልቡ ነፍሱ ናት። የሚያስብ በነፍሱ ነው። ይህም በምን ይታወቃል? ሰው ከሞተ በኋላ ማሰብ አይችልም። ነፍሱ ስለምትለየው ማለት ነፍሱ ማሰቢያው እሷ ስለሆነ፣ ነፍስ ደግሞ ስራ የምትሰራበት ሐሳብ የምታወጣበት የምታወርድበት፣ አይምሮዋ ደግሞ ህሊና ይባላል። ወይም ሳይንሱ ማይንድ የሚለው ማለት ነው። በእናንተ ቋንቋ ማይንድ የሚባለው ህሊና የሚባለው እዚህ ውስጥ ያለው የነፍስ መሳሪያዋ ነው። ሐሳብ የሚወለደው ከነፍስ ነው። ነፍስ ደግሞ ያንን የምትሰራበት መሳሪያዋ ማይንድ የሚባለው ክፍል ነው። ስለዚህ ህሊናን መቆጣጠር የሚቻለው ነፍስን መቆጣጠር ሲቻል ነው። ነፍሱን የተቆጣጠረ ሰው ህሊናውን መቆጣጠር ይችላል። ህሊናውን የተቆጣጠረ ሰው ደግሞ አፉን መቆጣጠር ይችላል፣ እግሩን መቆጣጠር ይችላል፣ እጁን መቆጣጠር ይችላል። ካላሰበው አይውልም፣ ካላሰበው አያድርም። ያላሰበውን አይናገርም፣ ያላሰበውን አይበላም፣ ያላሰበውን አይጠጣም፣ ያላሰበውንም አይነሳም አይሰጥምም። ሁሉ ነገር አስቦ ያደርጋል። አስቦ ያገባል፣ አስቦ ይኖራል።
አስቦ ይመንናል፣ አስቦ ይመራል። ሐሳብ ነው። ሁሉ ነገር ከሐሳብ ነው የሚጀምረው። ሐሳብ ደግሞ እንዲታሰብ ራስ መቀደስ አለበት። ራስ እንዲቀደስ ነፍስ መቀደስ ይገባታልና ራስ የሁሉ ነገር መሰረት ነው። ስለዚህ የሰው ልጅ ልብና ሕዋሳቱን መቆጣጠር የሚችለው አባቶቻችን ምን ይላሉ? የሰው ልጅ ልቡ በእናት አህያ ሲመስሉት፣ ሌሎቹን ሕዋሳት ደግሞ በግልገል አህያ ይመስሉታል። እናት አህያ ከመሃል ሜዳ ላይ ከታሰረች ግልገሉ አህያ የትኛውንም ያህል ቢሮጥ መልሶ ከእናቱ ስር ነው የሚገኘው። ነገር ግን እናቲቱ አህያ ከገደሉ ጫፍ ላይ ከታሰረች ግልገሉ በዚያው እጫወታለሁ ብሎ ገደል ይገባል። እንደዚህ ሁሉ ልብ ካልተቆጣጠሩት፣ ልብ በፍቅር ካልታሰረ ሕዋሳት በኃጢአት መውደቃቸው አይቀርም እና የሕይወት መውጫ ከእርሱ ነውና አጥብቀህ ከሁሉ በፊት ልብህን ጠብቅ የሚለው መጽሐፍ ለዚህ ነው። ከሁሉ ነገር በፊት ልብህን ጠብቅ። ወደ ልብህ የሚገቡትን ነገሮች ተቆጣጠር። ልብን የሚያረክሱ ነገሮች አሉ። አናቅጸ ሕይወቱ ለሰብ ተብለው የሚጠሩ የሰው የሕይወት ቀዳዳዎች ወይም የሕይወት በሮች የሚባሉ አሉ። ሰው ሕይወቱ፣ ሐሳቡ፣ አኗኗሩና የሚናገረውም ሆነ የሚሰራው ነገር የሚያስበው ነገር የሚወሰነው ወደ ልቡ በሚገቡ ነገሮች ነው። ወደ ልቡ የሚገቡ ነገሮች ደግሞ በሮች አሉ። እነዚያ በሮች ለመልካም ከተከፈቱ ሰውየው ሐሳቡም ስራው መልካም ይሆናል። ለክፋት ከተከፈቱ ደግሞ እንደዚሁ። ስለዚህ የሰው የሕይወቱ በሮች ዓይኑ፣ ጆሮው፣ አፍንጫው፣ አፉ፣ እጁ እነዚህ የሕይወት በሮች ናቸው። በዓይኑ የሚያየው ነገር የሰው ልጅ እኮ አሁን ከዚህ ካሜራ በብዙ ሺህ መጠን የሰው ልጅ አይምሮ አንድን ነገር የመቅረጽ አቅም አለው። በጣም በብዙ መጠን እጥፍ ማለት ነው። ለረጅም ዘመናት ይዞ የመቆየት አቅም አለው። ያንን ደግሞ ሰው ለረጅም ዘመን አንድን ነገር ከያዘ ያንን ምን ያደርገዋል? ትንታ የሚባል አለ። ያንን ወደ ነቃ ሐልዮ አሳድጎ ያንን ወደ ቁርጥ ሐልዮ ያሳድግና ደጋግሞ አስቦ ያንን ወስኖ ያንን ሰርቶ ስራውን እንደገና ደግሞ ደጋግሞ ያንን ለምዶ ያንን ጠባይ ያደርገዋል። ያን ጠባይ ያደረገውን ነገር ደግሞ ለመላቀቅ ይቸግረዋል። ስለዚህ ምን ማለት ነው? አንድን ነገር ጊዜ ወስዶ ትክ ብሎ ሲያዩት በህሊና ይቀረጻል። ያ የተቀረጸው ነገር ደግሞ እንድንሰራው ይገፋፋናል። ከገፋፋን በኋላ ደግሞ እንደጋግመዋለን። ከደገምነው ጠባያችን ይሆናል። የምንሰማው ነገር እንደዚሁ ነው። ስለዚህ ለማይረቡ ነገሮች ዓይንን፣ ጆሮን፣ እጅን፣ እግርን መስጠት አይገባም። እጅ፣ እግር፣ ዓይን፣ ጆሮ፣ አፍንጫ እነዚህ ልብን ለማርከስም ለመቀደስም ወሳኝ ሲሆኑ ልብ ደግሞ እነዚህ ለመቆጣጠር ደግሞ ምንድናቸው? አለቃቸው፣ አበጋዛቸው፣ ፍትሐውራሪያቸው ነው። እሱ ንጉሳቸው ነው። መጽሐፍ ሲናገር አሌ ለኪ ኦ ሀገር እንተ ንጉሥኪ ወሬዛ ይላል። አስተዳዳሪሽ፣ ገዥሽ፣ ንጉሥሽ ወጣት የሆነ ሀገር ወዮልሽ ይላል መጽሐፍ። አስተዳዳሪሽ፣ ንጉሥሽ ሕፃን የሆነሽ ሀገር ወዮልሽ ይላል። ለምን? የሚናገረውንም የሚሰራውንም አያውቅም። ወጣት ከሆነ የእሳት ባህሪው እየወጣ እየወረደበት የሚናገረውን ስለማያውቅ ሀገሪቱን ሊያጠፋት ይችላል ተብሎ ነው። ይሄ ሰም ነው። ወርቁ ግን ስለ ንጉሥ ሊነገር የተፈለገ ኃይለ ቃል አይደለም። ንጉሥ የተባለ ምንድነው? ልብ ነው። ንጉሥሽ ለጋ የሆነ ሀገር ወዮልሽ ማለት ልብሽ ያልበሰለ ሰውነት ወዮልሽ ማለት ነው። በኃጢአት ትጠፊያለሽ። ልቡ ያልበሰለ ሰው ሰውነቱን በሙሉ ይዟቸው ወደ ኃጢአት ይነጉዳል እና ህሊናችንም ልብናችንም ለመቆጣጠር የምንሰማውንና የምናየውን ነገር መቆጣጠር አለብን። የረከሰ ነገር እያየን ከረከሰ ነገር መውጣት አንችልም። የረከሰ ነገር እየሰማን ከረከሰ ነገር መውጣት አንችልም። ስለዚህ የዓይኖቻችን ለሰይጣን የተዘጋ ለእግዚአብሔር የተከፈተ የዓይንና የጆሮ በር የኖረን እንደሆነ ያን ጊዜ ከክፉ ነገሮቻችን ፈጥነን ለመላቀቅ ይመቸናል። እንደ ንስር ለመብረር እንችላለን ማለት አቅም የሚገኘው በዚህ ነው። ስለዚህ ራስ ከፍ ሲል ሕዋሳት ከፍ ይላሉ ያለው ምንድነው? ሰው ሐሳቡ ከፍ ሲል፣ አይምሮ ከፍ ሲል ምን ይሆናል? ስራውን ከፍ ይላል። እነዚህ እኮ አሁን ለምሳሌ የሌሎቹ ሀገራት እንደምታውቁት የአውሮፓ፣ የአሜሪካ፣ የሌሎቹም ሀገራት የሚባሉት
የኛ ሀገር ሰው እንዳያድግ የሚያደርጉት ምንድነው? መጀመሪያ አይምሮአችን እንዳያስብ በማድረግ ነው። እስኪ አሁን ከዚህ ካለው ወጣት አብዛኛው የሚያስበው እዚህ ለምሳሌ ጉባኤ ቢዘጋጅና ስቴዲየም ደግሞ አንድ ዘፋኝ ቢመጣ የት ነው የምትሄዱት? እዛ ነው የምትሄዱት። ለምንድነው ሲባል አይምሮአችን ቀላል እንዲሆንና መደሰት ብቻ የሚፈልግ እንዲሆን ሰርተውናል። ቀደው ሰፍተው ማለት በቀላሉ ደስታ ብቻ የምንፈልግ፣ ጭንቀት መስማት የማንፈልግ፣ አስጨናቂ ነገሮችን በመሸሽ ብቻ የምንኖር። እስኪ አንድ ጥያቄ ልንገራችሁ። አንድ ሰውዬ የባንክ ዕዳ አለበት። የባንክ ዕዳውን መክፈል ስላልቻለ መኖሪያ ቤትህን በቅርብ ቀን እንድታስረክብ የሚል ደብዳቤ ይደርሰዋል። ሲደርሰው ወደ ሆነ ቦታ ሄዶ ስለመጣ ዕዳው ይቀራል አይቀርም? አይቀርም። ይህንን ነገር እንደው ላለመስማት ሳምንት ሲገጠር ቤተሰብ ደርሼ ልምጣ ቢል ተመልሶ ሲመጣ የባንክ ዕዳ አለብህ የሚለው ደብዳቤ ይቆየዋል ቤቱ ማለት። በመሸሽ ስራን ሰርቶ በማሸነፍ ነው እንጂ ሐሳብን በመሸሽ። ስለዚህ ምንድን ነው ኃጢአተኛነታችን እንዲነገረን ስለማንፈልግ፣ ክፉነታችን እንዲነገረን ስለማንፈልግ አሁን መስታወቱ ጥርስ ላይ የበቆሎ ፍሬ አለ ካለ በቆሎውን ማንሳት ይሻላል? መስታወቱን መስበር ይሻላል? ይህ ልክ ያልሆነ ሐሳብ እኮ የሚባለው በእውነቱ እንደዚህ ነው። ድንቁርና በሰው ላይ ሲሰለጥን ምንድነው ነውራችን ከማስተካከል ይልቅ ነውራችን የሚያሳዩንን ነገሮች ወይ እንሸሻቸዋለን ወይ እንሰብራቸዋለን። እነዚያ ነገሮች ማጥፋት ነው የምንፈልግ። በየትኛውም ቦታ ስትሄዱ በየትኛውም የሚለው የሚበቃኝ ይመስለኛል። ከዚህ በኋላ አልሄድም። ነው የሚናገር እንዴ ድሮ ይኸውላችሁ ቤተክርስቲያን ሲሰራ እንዲህ የሚባል አለ። እየሰማችሁ ነው? ሰሪ፣ ደንጓሪ፣ አነዋሪ የሚባል አለ። እስኪ ሰሪ በሉ፣ እሺ፣ ደንጓሪ በሉ፣ አነዋሪ። ይህ በድሮ ዘመን አርኪቴክቸር ሳይኖር ቤተክርስቲያን ሲሰራ የድሮ መሐንዲሶች ናቸው። የድሮ በድንጋይ የሚሰሩት ግሩም አናጺዎች ናቸው። ሰሪ የሚባለው ድንጋዩን የሚጠርበው እንጨቱን የሚጠርበው የሚያስተካክለው ነው። ደንጓሪ የሚባለው ደግሞ የትኛው ድንጋይ የት ቦታ መገጠም እንደሚገባው እያሰበ ነው። አይ ይችኛይቱ ትንሽ ሰያፍ ድንጋይ ስለሆነ እዚያችኛው ቀዳዳ ላይ ብትሆን ይሻላል የሚል ነው። አነዋሪ የሚባለው ደግሞ ስራዬ ተብሎ በግ እየታረደለት እየበላ ቤተክርስቲያኑ ሲሰራ ጥሬም እየቆረጠመ ይሁን ሰዎቹ የሚሰሩትን ነገር እየዞረ የሚያነውር ነው። አይ እዚህ ቦታ ላይ ጥሩ አልገጠማችሁም፣ ይሄኛው ድንጋይ መውጣት አለበት የሚል ነው። እና የሚገርመው አንድ ቤተክርስቲያን ሲሰራ የደንጓሪውን ያህል አነዋሪ በደንብ ይፈልጋል። የት ሀገር ያለው አነዋሪ ነው ጥሩ አድርጎ የሚያነውር ተብሎ ማለት ነው። ያ ተከፍሎት መጥቶ ሲያነውር ሰንብቶ ቤተክርስቲያኑ አሰምሮ እንዲሰራ ያደርገዋል ማለት ነው። አነዋሪ ማለት ነውራችን ነግሮ እንዲስተካከል የሚያደርግ ነው። አሁን ምንድነው ደካማ ሰው ትችትን መፍራት ነው የሚወደው። ትችት ይሸሻል፣ ትችትን ይፈራል። ስለዚህ እንዳንተች ብቻ እየፈራን አሁን እናንተም በአቅማችሁ ትችት አትወዱም፣ ነውራችሁ እንዲነገራችሁ አትፈልጉ። ቅዱስ ናችሁ እንድትባሉ የምትፈልጉት ቅዱስ ደግሞ አይደላችሁም። እንዴት ይደረግ? አሁን አንድ ሰው ምሳ አልበላም እና ምሳ ሳይበላ ምሳ በልተሃል፣ ይህ ሰውዬ አሁን በልቷል? አሁን ቀኑ ሙሉ ምሳ በልተሃል እያለ ስለነገር ነው የበላ መሆን ይችላል? አይችልም። መብላት ብቻ ነው ሰውዬው ሊያርቀው የሚችለው። ስለዚህ ነውር ከነውር በመሸሻችን ለጊዜው እየሸነገል ነፍሳችንን ተመልከቱ። አንድ ቅዱስ ያየውን ራእይ ልንገራችሁ። ምን ይላል መሰላችሁ? አንድ ሰውዬ ዛፍ ላይ አለ። አንድ ሰውዬ ዛፍ ላይ ሆኖ ከዛፉ ላይ በጣም ማርማር የሚል የሚጣፍጥ የማር ጠብታ የሚመስል ጠብ ይላል። እየዘገየ ነው ጠብ የሚለው እና ያ ደግሞ ለምላሱ ደስ ያሰኘዋል። እና እሱ ያችን ጠብቆ አፉን ከፍቶ ጠብ ስትል መላስ ያችን ጠብ ስትል መላስ። ኋላ የሚደንቀው ግን ከግራ በኩል መሳሪያ ይዞ ሊገለው የሚጠብቀው ሰውዬ ነው። እንዲህ አድርጎ ደግሮ የሚያየው ማለት። ከታች ደግሞ የተቆፈረ ጉድጓድና ዘንዶ አፉን ከፍቶ ደግሞ ይጠብቀዋል። የሚያስደንቀው ደግሞ ሁለት አይጦች ዛፉን በግራና በቀኝ እየከረከሩት ነው ሊቆርጡት። ሰውየው ግን ምን እያደረገ ነው? ያችን ጠብታ እየላሰ ነው። እታች ያለውን ነገር በሙሉ ረስቶታል። የሚወጣውን ዘንዶ፣ የሚተኮስበትን መሳሪያ፣ እንደገና ደግሞ ዛፉ እየተከረከረ ሊበጠስ ጥቂት እንደቀረ ሁሉ ረስቶታል። ይሄ መላውን ክርስቲያን መላውን የሰው ልጅ የሚወክል ነው።
የማር ወለላ የሚባለው ለጊዜው የሚያታልለን ዘፈኑ፣ ጨዋታው፣ ድራማው፣ ፊልሙ እንደዚህ ያለው ነገር በሙሉ ለጊዜው ሰውነታችንን ሸንግለን አስደስተን ጊዜ የምንፈጅበት አይምሯችንን የምናደነዝዝበት ማለት ነው። እሱ ነው። በዚያ እየተሸነገል ያችን ጣዕም እያጣጣም በቃ እኔ እንዲህ አይነት ነገር አሁን ሀገር ልጠፋ ነው ምናምን ሊል ነው፣ እንደዚህ ያለ ችግር እየመጣ ነው፣ ጦርነት መጥቷል፣ እንደዚህ ያለ ነገር አትንገሩኝ፣ ተውኝ፣ ሰልችቶኛል ማለት ምን ይሻላል ታዲያ? ዘፈን ቀለል ቀለል ያለ ነገር ንገሩኝ ብላችሁ። እሺ ነገሩ ግን እየተደረገ ነው። እዚያ ግን የሚተኩስ ሰው እየጠበቀው ነው። ያ የሚተኩስ ሰው ማን ይባላል? ሞት ይባላል። ሞት ይባላል። ዘንዶ ደግሞ ማን ይባላል? ዲያብሎስ ይባላል። እንጨቱ የተባለ ደግሞ እድሜያችን ነው። በሁለት በኩል የሚቆርጡት አይጦች ደግሞ ማናቸው? ቀንና ሌሊት ይባላል። እነዚህ አንድ ቀን ስናድር ዛሬ ስትውል ማታ ስታድር አይጥ ነው። ይሄ እድሜ እየተቆረቆረ ነው፣ እየተከረከረ ማለት ነው። ወይ ማክሰኞ ወይ ረቡዕ ብጥስ ይላል። ከዚያ በኋላ ምን ይሆናል? መጨረሻ ላይ ሞት ይጠብቀናል ማለት ነው። በቀላሉ መታለልን ከመታለል እንዲያውም አንድ ቅዱስ እንጦንስ የሚናገረው የሰው ልጅ ከእንስሳት የሚበልጠው የማይታለል የሆነ እንደሆነ ነው ይላል። የሰው ልጅ ከመታለል ከወጣ ምን ይሆናል? እሱ ሰው ነው ማለት ነው። መታለልን መለየት ካልቻለና ካላሸነፈ ግን ከእንስሳት ብልጫ የለውም። ማስተዋል የሌላት ነፍስ እሷ እንስሳ ናት ነው የሚለው። ኢመዋቲነቱ ገብቶት ለሕያውነቱ የማይሰራ ሰውነት እሱ የሞተ ነው። እና ይሁሉ የሚኖረን የሐሳብ ቅድስና ሲኖረን ነው። ማሰብ ስንጀምር ነው። ማሰብ በጣም 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 ግሩም ነገር ነው። ሰዎች አስበው ያጠፋሉ። ቢያንስ እኛ አስበን መዳን አለብን። እንዴት በይውላችሁ እንዴት መቀደስ እንዳለብን፣ እንዴት መልካም ሥራ መስራት እንዳለብን ማሰብ ባንችል እንኳን እንዴት ሮጠን ማምለጥ እንዳለብን ግን ማሰብ አለብን። አሁን የመዳን ነገር ነው። በዚህ ዘመን ማምለጥ ነው። ከዚህ ክፉ ዘመን ማምለጥ። ዘመኑን ያከፋ ነው እኛ ነን እንጂ ክርስቶስ የተወለደበት የተባረከ ዘመን ነው። ስለዚህ ተመልከቱ። ጥንቸል ታውቃላችሁ አይደል? ጥንቸልና ውሻ፣ ጥንቸሊቱ እየሮጠች ውሻው እየተከተለ ሄድ። አንድ ቀን ጥንቸሊቱ አሸነፈች። አሁን ጥንቸል ውሻን በሩጫ እንደማታሸንፍ ይታወቃል። አንድ ቀን ግን ረታችውና አመለጠች። እና እንደው ለምንድን ነው ዛሬ አመለጥሽው ስትባል ምን ብላ መለሰች መስላችሁ? የዛሬው ሩጫ ለመትረፍ ስለሆነ ነው። ለመትረፍ ስለሆነ ዛሬ ሙሉ አቅማን ተጠቅም ያለው። እንደውም በሳይንስም ይባላል አይደል? ሰው ሲፈራ የሚመነጭ ኤንዛይም አለ። ልዩ ኤንዛይም ነው። ያ ሲመነጭ ሰው በጤናነቱ ቀን ያልዘለለውን በፍርሃቱ ቀን ይዘለዋል። ገደሉ ትልቁን ገደል ማለት ነው። በፍርሃቱ ምክንያት ማለት ነው። ስለዚህ ዛሬ የሮጥኩት ለመትረፍ ነው። ስለዚህ ከኃጢአት ይሄንን የጻፉት ሊቅ ምንድነው የሚሉት? ከኃጢአት መውጣት ከፈለክ ለመትረፍ እያልክ ሩጥ። ከኃጢአት መላቀቅን እንደ መስፈርት ሳይሆን እንደ መሞት፣ ከአውሬ እንደ መሮጥ ቁጠረው፣ ከጅብ እንደ ማምለጥ ቁጠረው፣ ከዘንዶ እንደ ማምለጥ ቁጠረው። ለመኖር ሩጥ፣ ለመትረፍ ሩጥ። ከሚወጡ ነገሮች እየሮጥክ እንደሆነ አስበህ ስትሮጥ ከኃጢአቶች ፈጥነህ መውጣት ትችላለህ ይላል። ስለዚህ አይምሮአችንን ከፍ ያድርግልን እግዚአብሔር።